ጽናት እንግዲህ ይሄን ነገር ስታይ ባቢ ከዚህ በኋላ እንደ ጠላትና የሷ መሆን እንደማይችል እንኳን አይደለም ፍቅረኛዋ ወንድሟ ራሱ ሊሆን እንደማይችል በደንብ አርጋ ያወቀች ይመስለኛል። ራሄልም ደግሞ የክፋቷ ጥግ የሱ አባት መሞቱ በጣም ደስ ብሏታል። ምክንያቱም ደህና ሰው መስላ አስተዛዛኝ መስላ የምትወደው ሰው መስላ የራሷ ማድረግ ስለምትፈልግ ጽናት ተሽሏት ወደ ቤት ስለመጣች በጣም ደስ ብሎኛል። ዛሬ ሊለቀቅ ይችላል የጽናት ድራማ። ምን ተፈጠረ የሚለውን ነገር ለማወቅ በጣም ጓጉቻለሁ። እስኪ እናንተም እንደኔ የጓጓችሁ ካላችሁ ላይክ በማድረግ አሳውቁኝ። ይሄ ደግሞ በጣም ነው የሚያናድደው። ይሄ የራሄል ቡችላ ማለት ነው። በገንዘብ የሚገዛ ሸቀጥ ነው ይሄ ልጁ ማለት ነው። እንዴት ነው ሰውን ለማስጨነቅ ለማንተን ለማለት በገንዘብ የሚገዛው? በጣም ከባድ ነው ከምላችሁ በላይ። የጽናትም አባት ደግሞ ልጄን እኔ ነኝ የገደልኳት እያለ በጣም ነበር ተስፋ የቆረጠው። እዛው እስር ቤት ራሱን የሚያጠፋ ሁላ ነበር የመሰለኝ። ግን ደግሞ ደህና እንደሆነች ነግራዋለች ጓደኛዋ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡን የጽናት ድራማ ወዳጆች ደግሞ ላይክ በማድረግ አሳውቁኝ። ሁላችንም በጣም የምንወደው ድራማ ነው ማለት ነው። በተለይ ደግሞ የጽናትን ጓደኛ ብዙዎቻችሁ እውነተኛ ጓደኛ ማለት ይሄ ነው፣ በችግር ጊዜ ባገኘንም ባጣንም ጊዜ የማይተውን እያላችሁ ነበረ። በጣም ትክክል፣ በጣም ምርጥ ጓደኛ ናት። እናቷ ግን የጽናት ጓደኛ እናቷ ግን በጣም በራሄል ክፋት ተጠምጥማ፣ ራሄል ግን የገዛ ልጇን ራሱ የገዛ ልጇን ልታስገድልባት፣ የገዛ ልጇን ልታሳግታት፣ ልታስደበድባት ዱርዬ እንደቀጠረች ራሱ አታቅም። እሷ የምታደርግላትን ነገርና ቤት መከራየቷን ከደህና ወዳጆቿ ጋራ ሁሉ ይሄን ነገር ስራዬ ብላ የነ ጽናትን ቤት ተከራይታ ስራዬ ብላ እዛ ቤት እንዲገቡ ያደረገችው እነሱን ለማቆራረጥ ነው። የጽናትን ጓደኛና ጽናትን ቤተሰቡን ለማቆራረጥ ማለት ነው። የራሄል ክፋት በጭራሽ አልታያትም ለሷ ማለት ነው። እሷ ከድህነቷ ወጥታ ወደ ደህና ቤት መግባቷ ምናምን እንጂ በህልሟም አይደለም በህልሟ ይሆናል ብላ ያላሰበችው ኑሮ ነው እየኖረች ያለችው አሁን ላይ። ስለዚህ ያን ነገር በጭራሽ ከበኋላ ይዞባት የሚመጣውን ጣጣና ችግር አላወቀችም። ራሄል ማለት በጣም መጥፎ ጨካኝና አረመኔ ሴት ናት። ምክንያቱም በፊት ለገንዘብ ብላ ሌላ ሽማግሌ ሰው ተከትላ ሄዳ የተወችውን ባቢን ዛሬ ላይ ከጽናት ጋር ስላየችው በጣም ደስተኛ ሆኖ ስላየችው ህይወቱን ልትነጥቀው መጣች ማለት ነውና በጣም ክፉ ናት ከምነግራችሁ በላይ። አሁንም ቢሆን የጽናት ጓደኛንና እናቷን የነ ጽናትን ቤት ተከራይታ ወደ ቤት ያመጣቻት ጽናትንና የነ ጽናትን ቤተሰቦች ለማለያየት ነው የሷ ፍላጎት ማለት ነው። አሁን ግን በጭራሽ ግን የጽናት ጓደኛ እናቲቱ ማለት ነው ምንም አልገባትም። የራሄል ክፋት በጭራሽ አልገባትም አሁን ሴትዮዋ ማለት ነው። ከድህነት ወደ ሀብትነት ማምጣቷ ወደ ደህና ቤት ማምጣቷን እንጂ በመሀል እንዴት ይፈጠራል? እንዴት ነው ሌላ ቤት ጠፍቶ ነው እንዴ የወዳጀን ቤት ያቶ ግርማን ቤት መታ የተከራየችልኝ ምን አስባ ነው ብላ አላስተዋለችም። የምትሰጣትን ገንዘብ የተከራየችላትን ቤት ብቻ ያሰበችው። ነገ ግን ያቺን ቤቷን ደህና ብዙ ችግር ያሳለፈችባትን ቤቷን ትታመጣ አሁን ላይ ግን እዚህ ቤት ናት። ቀጣይ በኋላ ላይ ግን ያቺንን ቤት አታ ጎዳና ላይ ነው የምጥላት ማለት ነው። እስከነ ልጇ ጎዳና ላይ ነው የሚያርፉት ማለት ነው። ቤተሰቦቼ በጣም ከባድ ናት ራሄል እና የራሄል ያሰበችው ነገር ከምላችሁ በላይ በጣም ከባድ ነው ማለት ነውና ስለዚህ ጽናትዬም እንግዲህ ተሽሏታል፣ ደህና ናት፣ ወደ ቤት መታለች። ግን ደግሞ በቃ ባቢ ምን ላይ ሆነ ምን ተፈጠረ ብለው ሊጠይቁት ወደ ቤት ሄደው ነበር። አባቷንም ልትጠይቅ ሄዳ ነበር። ግን ባቢ ጋር ስትሄድ ግን ያጋጠማት ነገር በጣም ልቧን ሰብሮታል። ራሄል ልትስመው እየታገለችው ነው። እሱ በጭራሽ አይደለም እሷን ለመሳም ሊያያቱን ላይፈልግም። ግን ደግሞ በቃ በጣም ልቡ ተሰብሯል። ሰው ያስፈልገዋል በአሁኑ ሰዓትና ያን ነገር ተጠቅማ ግን አሁን ላይ ለራሷ ለማድረግ በጣም ብዙ ጥረት እየጣረች ነው። ግን ደግሞ ባቢ በጭራሽ ለሷ መልሶ ፍቅረኛዋ ሊሆን አይገባም። ምክንያቱም አሁንም ልቡን ሰባብራ ነው ጥላው የምትሄደው ማለት ነውና አባቱ ሞቶ ከተሰበረው በላይ አሁንም ድጋሚ ተሰብረዋለች እሷ ማለት ነው። ምክንያቱም ሌላ የተሻለ ነገር ካገኘች ወይንም ደግሞ ያንን የነሱን የነናሆምን ድርጅት ለራሷ ለማድረግ ነው አሁንም እየቋመጠች ያለችው ራሄል ማለት ነው። የገንዘብ ሰው ናት እሷ፣ በጭራሽ ፍቅር አታውቅም።